እንደዚህ ቶኝ እንዴ ሰማሽ ምን ልታረጊ ነው? ከዛስ መፍትሄ ነው እንደሆነ አንቺ ጤነኛ የፈራ ነው ይሄን ነበረ። አብስላት ግን እያደረግሽ ያለሽው ነገር በጣም ሪስክ የሚያስወስድ ነገር ነው። እውነት ለመናገር እያደረግሽ ያለሽው ምንድነው? አንቺ እኮ እንደዚህ ቶኝ ግርም የምትሉኝ ሴቶች ማለት ነው። የሆነ ለማይሆናችሁ ነገር በዚህ ልክ ወርዳችሁ እየታገላችሁ ወንድን ለሳም ብላችሁ የምትንጠለጠሉት ነገር ለምን አጠገብህ እንደዚህ ያው ለምን አልታየህም? አልገባህም እኮ እኔ ልቤ እስኪጠፋ ድረስ ነው ማለት ራራው እኮ እናቴ ልቡ አይገኝም። እኛ ራሱ ለሃይሜ ስንት ልፋት አድርገን ነው ስንት መከራ አይተን እንዲህ ቀላል ሰው መስሎሻ እንደዚህ ስታይዋ እዚህ ወራዱን አታገኘኝም። እሺ ጉዳይሽ ምንድነው? መዝሽ በህይወት አታገኘኝም። ብሩክን የመሰለ ሸበላ የሃይሚዬን ባል ካላገባው ካልጠበስኩት ብለሽ ልትታነቂ እንተባበርሻለን። ስሚ ነይ በላ ብሎ መበላት አለ። ቡቡዬ እንግዲህ እየተፈተንክ ይመስለኛል በዚች ልጅ። በዚህ ልክ ማንም ሴት ማለት በአንድ ቀን በሳምንት በሆነ ግንኙነት አፍቅሬ ያለውና ራሴን አጠፋለሁ። በዛ ላይ ደግሞ በግድ ካልሳምኩ መንጠራራት፣ እንደዚህ መገፍተር፣ እንዴ ጉድ እኮ ነው። ኧረ ሼም ነው እንዴ! አንቺ በህይወትሽ ባል ወይ ፍቅረኛ ወይ ወደ ቤት ካለሽ አሁን ይህ ቪዲዮ እኮ ይቀመጣል እኮ። በዚህ ልክ ነው እንዴ የማይፈልግን ሰው ለመሳም እንደዚህ መንጠራራት? እንዴ ሃይማኖት ታደሰ ብትያት እኮ ስንትና ስንት ዋጋ ከፍላ በስንት መከራ እኮ ነው እንዴ በፍቅር ጠብ እንዲል ያደረግነው ቡቡን ለሃይሚ ማለት ነው። ሃይሚ ጋር የሚያደርገው ሪስፔክት ማርኮሽ ከሆነ ስንት ነገር እንደለፋን የሚያቀያጠናል። ዛሬ ላይ ለሃይሚ ጠላት ሆንኩ ተባልኩ እንጂ ስንት ነገር እንዴ እናውቃለን። ብቻ ይሁን ሆዲፍ ጆ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ያለው ደህና ነኝ እግዚአብሔር ይመስገን። እንግዲህ እየመሸ እየመጣ ነው። የኛ ውድ ቤተሰቦች በጣም ይቅርታ እንጠይቃለን። ያው እንግዲህ ካደረ በኋላ የምንፈታፈጠው እንቅልፍ አያስወስድም በቃ እና ግዴታ መፈትፈት ስላለብኝ ነው ሰዓት ላፊ የመጣሁት ማለት ነው። ዛሬ እንግዲህ ኦፍ ድካም አለ። አብስላትና ብሩኬ መጥተዋል። ብሩኬ ጋር ግን እንግዲህ የማየው ነገር ማለት ነው መጀመሪያም ቸክሰህብን ነበር ቡቡዬ፣ ተው እንጂ እየተዋደድን አንኮራረፍ አለች የሀገሬ ሰው ዘፈዝዘብም ማለት ነው። እየተዋወቅን አንተናነቅ። ቆይ አንተ ሃይሜን ቆንጥረ ልታመጣ ልትሄድ በሩ አይዘጋም? የቤቱ በር የውጭ ውስጥ እሺ ገና ነው። መኪና ቁመህ ምናምን ልዘጋ ትችላለህ፣ ወይም ካሜራማን ይዘጋል። ግን የቤቱን በር ለምንድነው ዘግተህ ያልሄድከው? ይህን ጥያቄ ነው ቡቡዬ ወንድሜ። እንዴ ጋይስ ለእናንተም ጥያቄ ነው። ለምንድነው በሩን ሳይዘጋው ጥሎት የሄደው? አንድ ሁለተኛ ነገር በመኪና ስኮር በመኪና መስተዋት መኪና ከኋላ ሲመጣብህ ስታይ ስታዞር ምናምን ነው እንጂ እስከዛሬ የምናየህ ዛሬ ቸከስክብን እኮ። ምን አስበሽ ነው እንዴ ቡቡዬ? ጨምረሻል። ይመችሽ። ወይኔ አድርጎት የማያውቀውን ነገር ሁሉ እያደረገ ነው። ይመችህ። በነገራችን ላይ ሰው የሚፈልገው እንደዚህ ነው። በቃ እውነቴን ነው። እውነቱንም ተናገርክ ውሸቱንም ዋሸህ፣ ህይወትህን የምትኖረው ራስህ ነህ። በቃ አሁን ሃይማኖት ታደሰ አልፈልግም ብለሽ ወጣሽ። ጦስ እንደሆነ አልለቀቀሽም። አሁንም መጣች። ጭራሽ ሌላ ጉዳ አለ እያለች ነው። ምን ልታመጭብን ይሆን ደግሞ? አብሰለት ምን ልታመጭብን ይሆን ደግሞ አንቺ? የዛን ጊዜም እንግዲህ ሃይሚ ውጣልኝ ሂድልኝ ብላ ነው። ሃይሚ እንግዲህ ስምሽ አይጠፋም። በቃ እንግዲህ እኔ ከኋላ ለምን አረግሻት ሳትመጣ ምናምን እንዳትሉ። ከብሩክ ጋር መቼም መለየት የለባትም። ከብሩክ ጋር ከተለየች ችግር አለ። በቃ ከተለየችም ደግሞ ጭራሹን በቃ በፍጹም በቃ ብሩኬን ማየት አልፈልግም በቃ በፍጹም ብላ ከሄደች ብቻ ነው። እነሱ እየተገናኙ ነው። ታዲያ እኛ ፎቶቸውን ማንለጥፈው? ፎቶቸውን ለጥፈው ሀሳብ ማንሰጠው ለምንድን ነው? ፎቶ አለጥፍ የምትሉ ስላላችሁ ነው። መለያየት የለባቸውም። ሃይሚ አሁን በዚህ ሰዓት አብራ ብትሆን ምን አገባት? አብስለት በቃ በዛን ሰዓት አስከፍቼው ነበር ሄዶ ነበር። አሁን ደግሞ ቤቱ ነው ያለው። በዛን ሰዓት አንቺ ጋር መጣ ስላናደደኝ ነው። ስለዚህ አይመለከትሽም። ስቶፕ በቃ አለቀ። አሳልፋ አትስጠኝ ነው እያለ ያለው ብሩኬም። ሰምታችሁት ከሆነ መግቢያ ላይ አሳልፋ መስጠት የለባትም ለምን ትሰጠኛለች እያለ ነው። እውነት ነው። ለምንድን ነው የምትሰጠው? ማንም ሴት ሲጠይቃት እንዴ መልካም ህይወት ይሁንላችሁ፣ አዛውንት ናት፣ እናት ናት፣ አያት ናት፣ የብሩክ እናት ነች ሃይሚ። ማን ናት? ምርቃት በደንብ ዝቅ ብላ መርቃ አግባ ብላ የምትሰጠው ለምንድን ነው? እስካሁን ድረስ ስትቀልብ የኖርሽው አንቺ ዝም ብለሽ ነበር። ቀለብ ስላችሁ መንከባከቡም እንዳለ ሆኖ የት ወጣ የት ገባ
የኔ ፍቅር፣ የኔ ሸበላ፣ የኔ ቀብራራ እያልሽ ስደባብሽብን ስትሳሳሚብን ላይ ምንም። ታዲያ ዛሬ ላይ ብሩክን ሌላ ሴት ሲመጣ አይሆንም። ልክ በቀደም አትውጣ ስትይው ቤት ቁጭ አይደል ያለው ብሩኬ። ስለዚህ ሴቶቹም ሲመጡ አይፈልጋችሁም። ከዛሬ በኋላ ቤቴ እንዳትመጡ በቃ። ስራ እንዲሁ ስራ ካልሆነ ማለት ነው። ቤተሰብ እችን አሁን ማስቆሚያ ሀይሚ ያቅታታል ከቤት ሳትወጣ። እስኪ እውነቱን እንዲሁ ለእውነት እንነጋገር እሺ። በዛን ሰዓት አብራው ሄደ፣ እሷን አገኛት ሆነ፣ እሺ እንበል ይሁን፣ ያስኬዳል። ግን አሁን ብሩኬ እሷን እንደሚፈልጋት ከእሷ ጋር ዱባይ እንሄድ የትም እንሄድ እያለ እሷ ጋር ለመግባባት ብዙ ጥረት እያደረገ ነው። የበፊቱን ድካም እርሱትና የበፊቱን ስህተት እርሱትና ዛሬ ላይ ሀይሚ ከቤት መውጣቷ ትክክል ነው ብላችሁ ታስባላችሁ? ሌላ ቀዳዳ መክፈት፣ ሌላ ቀዳዳ። ይሄ ቀዳዳ አሁን ይዘጋ ነበር ቤት ብትሆን ሀይሚ። ምክንያቱም ከዛች ከአንድ ቀን ውጭ ሁለተኛ ቀን አትመጣም፣ ስራ ካልሆነ ማለት ነው። ስራ ከሆነ ግን አስሬም ትመላለሳለች። አስሬም ለምትመላለሰው ነገር መልሳለ። አሁን ሀይሚ እንኳን ወጣሽ እንኳን አረፍሽ እየተመላለሱበት ነው እንዲባል ነው። ይሄው እኔ ወጥቼ ሰላሜን አግኝቻለሁ እሷ ትመላለስበት ቤቱን ብለሽ አሁን ነገ ኢንትሮ ትሰሪያለሽ ሀይሚ? በፍጹም ትዳር እንደዚህ ነው እንዴ? ይሄ ምንም አያስተምርም። እውነት ለመናገር ምን ነው የሚያስተምረው? እሺ ምን ነው ያስተምራል? እንግዲህ ብሩኬ ቢወዳት እሶኬ ያስተምራል። ሀይሚን ትቶ እችን ልጅ ወዳታለሁ እያለ ቢሆን ያስተምራል። ግን እሷ አይወዳት፣ እሷ አይፈልጋት። በተቸገረ ሰዓት ከጎኑ ነበረች። ችግሩ ተቀረፈለት። ኦልሬዲ አለቀ በቃ። እንደ ማንኛውም ማለት ምስጋና መስግኗታል። የክፉ ቀን ነሽ ብሏታል። በማንኛውም ሰዓት የሆነ በወንድምነት የማስፈልግሽ ቦታ ካለሁ አለሁኝ የምችለውን ነገር ለማድረግ አላት። ይሄ በቂ ነው፣ ኖርማል እንደ ኢትዮጵያዊ ማለት ነው። ከዛ ውጭ ግን ፍሬንድሽፕ አላረገሽም አላት። በአደባባይ እየተናገረ ታዲያ ወንድ ልጅ ማለት ነው በዚህ ልክ ተንጠራርቶ መሳም ምንድን ነው? ተንጠራርቶ ማቀፍ እሱ እስከሚንገዳገድ ድረስ ረሽም ነው። እኔ አልሳድብም፣ ኃጢአት አልገባም። ምክንያቱም ስራና ስራ ስለሆነ ምን አሳድበኝ። ግን እኔ ሀይሚንም እየሰደብኳት አለም ጋይስ። በቃ ከብሩክ ጎን መቆም አለበት። በቃ ቤቷን ጥጣ መሄድ የለባትም በቃ ለማንም። እሷ እኮ አሁን የሚመጡትን ሴቶች የልብ እየሰጠቻቸው ነው። በቃ መልካም ህይወት ይሁን። ከአንገት በላይ እኮ ነው። ለምን እንደዛ ይሆናል? ስለዚህ አሁን ብሩኬ ባለጌ ነው፣ ሴት ያመላልሳል፣ ሀይሚም ጥላው ሄደች ሰልችቷት እንዲባል ረ ነገ ደግሞ በእሷ ቻናል ይመጣል እየሰራች ያለ ሷስ። ስለዚህ አንተዋትም፣ ተዋት ለምትሉ ሰዎች አንተዋትም። ከብሩክ ጎን መቆም አለባት። እያንዳንዱ ነገር ከብሩክ ጎን ቆማ ማስቆም አለባት። በቃ ብሩክ እየተፈተነ እንደሆነ ያስታውቃል። እዚህ ፓርት ላይ ምንም አዲስ ነገር የለውም። ግን ሀይሚ ትሁን የፈተነችው አብስላት ትሁን የምትፈትነው ማን እንደሆነ አይታወቅም። ወይም ደግሞ እያወቁም ሊሆን ይችላል የሚከውኑት። ዛሬ አሁን በር አልተዘጋም፣ ልሄድ ነው፣ ሀይሚን ቆንጥሬ ላመጣት ነው፣ በማረገው ነገር አትናደዱ፣ ራሳችሁን ሁኑ ብሏል ብሩኬ። እውነቱ ነው፣ አትናደዱ፣ በሚያደርገው ነገር አትናደዱ ተናግሯል። እኛን ለማሳመን በጣም ብዙ ነገር እያወራ ነው በነገራችን ላይ ብሩክ ማለት ነው። ስለዚህ አይፈረድበትም፣ ስራቸው ነው፣ ምንም ማድረግ አይቻልም። ነገር ግን በዚህ ልክ እኔ አብስላት ከሌሎቹ ሁሉ ሴቶች ደግሞ ተለየሽብኝ። በጣም ነው በቃ እየተንጠራራሽ። ሁሉም እኮ ለመፈቃቀር ገደብ ያስፈልገዋል አይደል እንዴ? ምን ያክል ጊዜ አይዶን ነው እንግዲህ ደረቱ ላይ ተኝተሽ ሞቀሽ፣ ደላሽ፣ ተመቸሽ፣ እሱ ማረከሽ አይዶን ነው እንግዲህ። ያው ማለት አንዳንድ ጊዜ ያማረ ሁሉ ተገዝቶ ሊበላ ይችላል። ያማረ ሁሉ ደግሞ ያው የራስ አይሆንም። ታውቂያለሽ ይሄን እንደ ሰው ስታስቡ ማለት ነው። እንደ ሰውኛ ስታስቡ እኛ ከምንወደው የፈለገ ነገር በቃ የምንወደው ሰው ጋር መኖር የምንችል ቢሆን ይሄኔ በስማ ከስንት ማለት ስንት በቃ ዓለም በቃ እንዴት ላስረዳችሁ ብቻ ይያዛል የማይባል ሰው ጋር ይዛችሁ ትኖሩ ነበር እናንተ በምትፈልጉት ቢሆን ፈጣሪ በፈቀደው ነው። ሶ ብሩክ ደግሞ አንቺ ጋር ቅንጣት ታህል ስሜት የለኝም፣ እኔ ከሀይሚ ጋር ብዙ የማደርጋቸው ነገሮች አሉ፣ ህይወቴ ሀይሚ ናት እያለ ነው። እንግዲህ ቤተሰብ ሰምታችኋል መቼስ። እኔ እየጨመርኩ አለማወራው ህይወት አለኝ ከሀይሚ ጋር እያለ ነው። ስለዚህ ይህንን ህይወት ደግሞ እንደዚህ በቀላል አማርኛ እኔ ህይወቴ ሀይሚ ናት እያለ አንድ ወንድ ልጅ እንዴት ነው መልካም ህይወት ይሁንልህ ብላ በትና የምትሄደው ሀይሚ? የፈለገ ነገር ያስከፋት ያስቀይማት፣ ግን እዚህ ጋር በበፊተኛውም እየወደዳት ነው እሱ የሚያወራው፣ አሁንም እየወደዳት ነው የሚያወራው። ሀታ እሷን ራሱ እዚህ ቦታ ላይ ጀጅ እንድታደርግ አይፈልግም በፍጹም። ስለ እሷ ጀጅ አታርጊያት።
ከሷ ያጣውን ነገር ስጭ ስላለች ልስጥ አለችው ዛሬ በፊት ለፊት። በቃ አይባልም። በቃ ሀይሚ እንደዛ ማለት አልነበረባትም። ትናንትና ከኔ ያጣውን ነገር ስጩ፣ በደንብ እንደምትሰጩ ተስፋ አደርጋለሁ አለቻት። አያችሁ አይደል? ለባል እንዴት እንደዛ ይባላል? አሳልፎ ባልን መስጠት ምን ይሉታል ታዲያ ይሄን? ኧረ በስመ አብ! ምንም አያስተምርም። ምንም ድራማው ራሱ አያስተምርም። እውነቴን ስነግራችሁ ማለት ነው። ያስተምራል ብላችሁ አትሸወዱ። በእውነት ነው የምላችሁ። አስተካክላችሁ ሌላ አይዲያ ካላችሁ ይዛችሁ ነው። ወይም ደግሞ ለምን መሰላችሁ? ብሩክ እየጠላት ነው ልጅቷን እኮ እየወደዳት ቢሆን ያስተምራል። ግን ልጅቷን እየወደዳት አይደለም። ልጅቷ እሷ ነች የምትወደው። እሷ ወደደችው ማለት ደግሞ ምንም እሱ አይመለከተውም። የሚወዳት ልጅ ይኸው ከኋላው ነው ያለችው። ስለዚህ እኔ ለእናንተ ማለት በዚህ ልክ ይሄንን ነው ብዬ እንደዚህ ማስረዳት አይጠበቅብኝ፣ የምታዩት ነገር ስለሆነ ማለት ነው። ስለዚህ እኔ በምሰራው ቪዲዮ በሀይሚም ሆነ በብሩክም ሆነ አስተያየት የምሰጠው ነገር ሊደብራችሁ ሊቆጫችሁ አይችልም። ሲጀመር ያ ሁሉ ጊዜ ተቀምጣችሁ አሁን በዚህ በአጣድፊኝ ውስጥ በቃ እንዴት ነው ሰው ድካም በሚያስታውስበት ሰዓት ይህን ድራማ መጀመር አልነበረባችሁም። እውነት ለመናገር ብሩኬ ማሳጠር ካለብህም አሳጥረው። ስቲል እናትህ ራሱ በቃ በጣም እንግዲህ አላቅም የውሸት ተባባሪ ነች ብያልም በዚህ ጾም ማለት ነው። በጣም አስቸግረውኛል፣ በጣም ጠልቻችኋለሁ እያለች ነው ሙሼ ማለት ነው። ስለዚህ ብሩኬ ፕሊስ ወደ ራስህ ተመለስ። ሀይሚ ይሄ ነገር ደግሞ ስቶፕ እንዲሆን የምታደርጊው አንቺ ራስሽ ነሽ። አንቺ ቤት ውስጥ ካለሽ ማንም አይመጣም። ሲመጡ አለማስገባት በርሽም መዝጋት መብትሽ ነው። ቤትሽ ያንቺ ነው፣ የነሱ አይደለም። አለቅ። እኔ እንደዛ ነው ለሀይሚ የምለው። ምክንያቱም አሁን ብዙዎቻችሁ እንኳን ወጣች ምናምን የምትሉ ሰዎች አላችሁ። ይሄ መፍትሄ ሊሆን አይችልም። ወዲያውም ነገር እየበዛ ነው ያለው። እኔ ጉድህን ይዤ ነው የተቀመጥኩት፣ ጉድህን አወጣለሁ አለች። ደግሞ ምን አይነት ጉድ ልታመጣብን ነው? ቤተሰብ እስኪ አስቡት ዝም ብላችሁ። ያችም ጉድጉድ ስትል እርጉዝ ነኝ ብላ በማግስቱ መታለች። እች ደግሞ ምን ልትል ነው? እንግዲህ አስቡት። እንግዲህ ችግሩ ማን ጋር ነው ያለው? አሁንም ሃይማኖት ታደሰ ጋር ማጡ አይለቃችሁም። ስለዚህ ከህይወታችሁ ፍንቅል ብሎ ያለጧን ሰው ያዝ ለቀቅ በምታረጉ ሰዓት የእናንተም ስም የእናንተም ህይወት የእናንተ ሁሉ ነገር እንደሚበላሽ ማወቅ አለባችሁ። ያስተምራል ብለው እነሱ እንኳን ቢያስቡ በፍጹም ይሄ ነገር መሆን የለበትም። አንድ ፍቅረኛችሁን በሉት ጓደኛችሁን ባላችሁን በሉት ፈጽሞ ከእናንተ ህይወት ውስጥ ከወጣ እዛ ቦታ ላይ እናንተ ምንም ነገር እቃም ሁሉ ነገር ሊኖራችሁ አይገባም። ደግማችሁ አትገናኙ። ግን እነሱ ስራ እየሰሩ ነው። በዚህ ልክ በጣም እንዴ! ኧረ አብስላት አልጠበቅንሽም እንደዚህ እውነት ለመናገር ማለት ነው። በአጭር ጊዜ ውስጥ ፍቅር እንደዚህ ይሆናል? በፍጹም ሊሆን አይችልም። ጉንፋን ነው አላለም ብሩክ? እውነትም ጉንፋን ነው። የምሬን ነው። ያስታውቅባታል ራሱ በቃ በጣም እኮ ነው እንዲህ እየተጋፋች ምናምን። እንደው ደግሞ ማህበረ እኔ ይቅር በለኝ ማለት ኃጢአት ማውራት አልፈልግም። ይቅርታ አድርጉልኝ የኛ ውድ ቤተሰቦች። ግን ቡቡ ከሀይሚ ውጭ ሌላ ሴት በፍጹም አያይምም አይወድምም ተናግሯል። በቃ ምስክር ነን በቃ እኛ ማለት ነው። ሲቀጥል ደግሞ እንደዚህ ገና ባያችሁት ገና ብሩኬ የዋህ ነው ብላችሁ እንዲህ ማለት ለፍቅር ልቡ ይገኛል ብላችሁ የምትለፉ ሴቶች አታስቡት። እውነት ለሀይሚ ማለት ነው እኛ ለፍተናል፣ በጣም ለፍተናል። ቪዲዮን ወደኋላ እየሄዳችሁት ብሩክ ሀይሚን እንዲያያት ብዙ ጥረት ነው ያደረግኩት። የምሬን ስነግራችሁ ዛሬ ላይ ደግሞ እሱን በሚያጠቁ ሰዎች ላይ ነው እኔ አተኩሬ መስራት የምፈልገው። ለምን በሉኝ፣ መልካም ሰው ስለሆነ ያልንበት ቦታ ጥሩ ቦታ ለሰው በተለይ ለሃይማኖት ታደሰ ጥሩ አመለካከት ስላለው ለቤተሰብም ለወንድም በቃ ለኛ ራሱ ሲመክረን በቃ የሆነ ደስ የሚል አመለካከት ደስ የሚል የወጣትነት ስብዕና አለው። ይሄ እንደው አሁን ስራ ብለውት ነው እንጂ ያመጡት ከዚህ ስራ ነው እንጂ እንደዚህ ብሽቅጥቅጥ ያደረጋቸው እውነት ሃይሚና ብሩኬ በጣም ልዩ የሆኑ ሰዎች ናቸው። እውነቱን ስነግራችሁ ማለት ነው። በቃ የሆነ ከነሱ ብዙ መሰረትን ትማራላችሁ ብዙ ነገር ማለት ነው። እኔ ይሄ ነው አይደለም፣ ያው የምታዩት ነገር ነው። ነገር ግን እነዚህ ልጆች ደግሞ በእንደዚህ አይነት መልኩ የሚሰሩ ድራማ አስተማሪም አይደለም ምንም አይደለም። በዚህ ጾም ፍሩኬ እንደው ይቅርብህ፣ በቃ ይቅርብህ። መጀመሪያ አንተ ከኃጢአት ራቅና ከዛ ሰዎችን ስትመክር ያምርብሃል። አንተ ኃጢአት ውስጥ ሆነህ እኛን ስትመክር ትንሽ ይደብራል። ቡቡ ይሄን በመናገሬ በጣም ቢግ ይቅርታ፣ በጣም 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 ይቅርታ። እግዚአብሔርን ነው የምላችሁ። ምክንያቱም አንድ ሰው የራሱ ጥፋት እዛው ውስጥ ሆኖ በእርግጥ ጥፋታችንን ኃጢአቴን እኔም ራሴ ነኝ የምቀበለው፣ ብሩክም ራሱ ነው የሚቀበለው። ነገር ግን እናንተ እዛው ኃጢአት ላይ ሆናችሁ የእኛን ኃጢአት ማውራት ደግሞ ትንሽ ይከብዳል። አይከብድም? ይከብዳል።
ሶ እኔ እንጃ ይሄ ነገር ብታስቆሙት እንደ ድሮ በፕራንካችሁ የተዛዛጋችሁ ብትመጡ ከሀይሚ ጋር በጣም ደስ ይላል ብዬ እኔ ይሄኔ አመለካከት ነው። ቤተሰቦች ቅር ካስባልኳችሁ በጣም ይቅርታ። የምሬን ነው የምነግራችሁ። ሃይማኖት ታድሰም ወደ ቤትሽ ተመለሺ፣ ያለውን ነገር አስተካክሊ። አብስላትም የውሸት እንዳፈቀርሽው ያስታውቃል። እዛው ድራማሽ ላይ ስሪ። ብሩክና ሀይሚ ህይወት ላይ ድራማውን ባታስረዝሚው ይሻላል። እኛ ሰው አፈቀርሽ ይበልሽ እንጂ ምንም እንደማታፈቅሪው እሱም እንደማያፈቅርሽ ጠንቅቀን ነው የምናውቀው። ስለዚህ በዚህ ልክ እኛን ለማታለል ብዙ መጣር አይጠበቅባችሁም። የኛ ውድ ቤተሰቦች ሀሳቤን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ። ባይ ባይ። ናፍቅ ያለሁ የኔ አመለሸጋ ናፍቅ ያለሁ የኔ አመለሸጋ እስከማይህ በአካል ባይነ ስጋ ተገናኝተን እስከምናወጋ አለብን አፈር አምግቤ ነው ምና